አምነን ስሜን አትጥሪው። እኔን የሚመስለኝና የምታደርጊው ነገር ፍጹም አይገናኝ። በልቤ ውስጥ የሳልኳት ቤሌን ለምን አትሆን? መቀያየሩ እኮ ጥቅም የለው። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም ልቀበልሽ እየጠየቅሽኝ አይደለም። ያሉህን አትመን። ያየሁትንስ እሱንም አለምን። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍል ስትገቢ አምነን ተይኝ አልኩሽ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር። ቆይ ሰው ከዚህ በላይ እንዴት እንዲያብድረው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ አምነን ለምንድን ነው ስሜትን በሰዓቱና ቦታው ማታደርገው? ቤሌን እኔ ሰላም ለመሳት በላ ቀሚስ ሰረቀች። አሁን ደግሞ አልፎ ተርፎ እኔን የመከረች። ተመልከቱ። ኧረ አምነን ከቀልብህ ሁን። ብቻውን የቀረጸው እኮ ቀልብ የለውም። ለምን አታውቂም? አምነን አያቴ ሴማ፣ አክስቴ ሜርሲ፣ ሚስትህ ብቻ ብዙ አለ። ብቻህን አይደለህም። አዎ ያ ሁሉ ሰው አለ። ልክ ነሽ። አንቺም አለሽ። ግን ጥቂት እንኳን ሰላም መፈለጊያ ይታያችሁ። እሺ ይቅርታ። ብሌን በአሁን ሰዓት ለጥፋቷም ሳታጠፋም አቶ አምናን ይቅርታ እየጠየቀችው ትገኛለች ማለት ነው። የብሌን ጥፋት ምንድን ነው? እውነት ምን አደረገች? ምንስ ፈጠመች? እንደዚህ ይቅርታ ሁሌ የት በለቱ አቶ አምናንን የምትጠይቀው ምንም ምክንያት የለውም። በነገራችን ላይ እሷን ይቅርታ የምትጠይቅበት ማለት ነው። እውነቴን ነው እላችሁ፣ በጣም ነው የሚያሳዝነው ማለት ነው። አቶ አምናን ሁሌ በስሜት ውስጥ ይሆንና ሁሌ በእንትን ውስጥ ይሆንና በጣም እሷን ይጎዳታል፣ በጣም በሚያሳዝን ነገር ማለት ነው። እሷም ደግሞ ከይቅርታነቷ እስካሁን አልተቆጠበችም። ሁሌ ይቅርታ እያለችው ለሱ እየነገረችው ትገኛለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት አስተማሪውና ልብ አንጠልጣይ የሆነውን ድራማ እየላችሁ መጥቻለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር ማለት ነው ቤተሰቦቼ፣ በጣም ነው የሚያሳዝነው እንግዲህ እዚህ ቤት እየተፈጠረ ያለው ነገር ማለት ነው። ጄሪ እያሰበችው ሀሳቧና እቅዷ እስካሁን ድረስ ምንም ነገር የተሳካላት ነገር የለም ማለት ነው። ምንም የቱን አክል እንኳን ብትለፋ የቱን አክል እንኳን ብታዝንም ግን ደግሞ ሀሳቧና እቅዷ ምን ነበረ? ነገሮቹን ሁላ እንዳልሆነ መሆን ነበረ ሀሳቧና እቅዷ። ግን ለነገሮቹ ሁላ ምንም ነገር እያገኘችው ነገር የለም፣ እየተሳካላት አይደለም ማለት ነው። እየተሳካላት ደግሞ ያሉ ነው። ለምንድን ነው ሲባል በራሷ ክፋት ነው ማለት ነው። ምክንያቱም የመጣችበት ምክንያት ለገንዘብና ለሀብት ለንብረት እንደሆነ ማንኛውም እናውቃለን ማለት ነው። ጄሪ ጥሩ ጸባይ ያላት፣ ግን ደግሞ የመጣችበት አመጣት ደግሞ እና ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ምንም ነገር እዛ ውስጥ ያለችው ጄሪ የምትባለው ሴትዮ ብሌንን ከዛ ቤት ለማስወጣት ደፋ ቀና እያለች ትገኛለች። ግን ደግሞ ያ ነገር ምንም ነገር እየተሳካላት አይደለም ማለት ነው። አቶ አምናን የፈለገው ቢመጣ በብሌን በፈለገው ቢመጣ በፍጹም ብሌንን ማስወጣት አይፈልግም ማለት ነው። ማስወጣት የማይፈልግበት ምክንያት ለምንድን ነው ሲባል እንግዲህ ምክንያቱም ስለሚወዳትና ስለሚያፈቅራት እሷን ማጣት ስለማይፈልግ ከዛ ቤት ውስጥ ማስወጣት አይፈልግም ማለት ነው። ቤተሰቦቼ ይሄ ነገር በጣም ትክክለኛ አግባብ የሆነ ነገር ነው ብዬ ነው ማስበው ማለት ነው። መሆን አለበት መደረግ አለበት ብዬ ነው ማስበው። አቶ አምናን መልካም ነገር አድርጓል፣ መልካም ነገር ፈጽሟል ማለት ነው። እንግዲህ ቤተሰቦቼ እዛ ቤት ውስጥ ያለው ነገር ችግር ሁላ እለት በእለቱ የሚፈጠመው በወይዘሮ እንትና ሜርሲና እንደዚሁም ደግሞ በጄሪ ሁለተኛ ነገር ደግሞ በሲፋን እንደሆነ አቶ አምናን እስካሁን ነገር ምንም ነገር ቤት ውስጥ የተረዳው ነገር የለም ማለት ነው። አለመረዳቱ በጣም ከባድ ነው። ነገሮቹን ሁሉ ማወቅ ሲገባው፣ ነገሮቹን ሁሉ ማስተዋል ሲገባው እስካሁን ግን እሱ ምንም ነገር እያስተዋለ አይደለም። ቤት ውስጥ ምን እየተፈጠረ ነው? ይሄ ጠላት እስኬት እየመጣ ነው? ህይወቴን እያጨነጋገፋለሁ። ይሄ ጠላት እስኬት እየመጣ ነው? ነገሮቹን ሁሉ የሚያበላሽብኝ የሚለውን ነገር
ማወቅ ሲገባው ግን እስካሁን ድረስ ምንም ነገር አለማድረጉ በጣም ነው የሚያመው፣ በጣም ነው የሚያሳዝነው ማለት ነው። ቤተሰቦቼ እንግዲህ ጭራሹኑ በቃ አቶ አምናን ብቸኝነትም እየተሰማው ነው። እኔ ማለት እኮ ብቸኛ ነኝ፣ እኔ ማለት እኮ ማንም ሰው ያሌለኝ ሰው ነኝ፣ ማንም ሰው አለኝ ብዬ አስባለሁ፣ በዙሪያዬ ማንም ሰው የለም በማለት እንግዲህ እያዘነና እያለቀሰ ይገኛል ማለት ነው። ብሌን ደግሞ ለምን እንደዛ ትላለክ? አክስት አለክ፣ አያት አለክ፣ ብዙ ሰዎች እኮ አለክ፣ ለምንድን ነው እንደዚህ የምትሆነው? በማለት እንግዲህ እየተናገረ ትገኛለች ማለት ነው። ቤተሰቦቼ ለማንኛውም ምን ልላችሁ ፈልጌ ነው ለነገሮች ሁላ ፈጣሪ ማስተዋሉን ይስጣቸው ማለት ነው። ብሌንዬ ደግሞ እኔ እውነቴን ነው ሁሌ ነው የሚናፍቀኝ የእንትና የተው አምናን የምትሆንበት ቀን አቶ አምናንን አፍቅራ የሱ ሆና የእውነቴን ነው የምላችሁና ከሱ ጋር የምትሆንበትን ቀን በጣም ይናፍቀኛል ማለት ነው። እና ቤተሰቦቼ አንድ ቀን ይስተካከላል ብዬ አስባለሁ ማለት ነው። ነገሮቹ ሁላ ማለት ነው። ግን ጊዜና ሰዓት ይጠብቀዋል። ለነገሮቹ ሁላ ያው ትክክለኛ በህይወቱ የሚሰራ ሰው ማለት ነው ሊሳሳት ይችላል። ብዙ መስዋዕት ሊያስከፍለው ይችላል። ብዙ ነገሮች ለጊዜው ብዙ ነገር ሊያስከፍለው ይችላል። ግን ወደፊት እግዚአብሔር ካለ አሸናፊ እሱ ነው ብዬ ነው የማስበው ማለት ነው። ቤተሰቦቼ ብሌን በስተመጨረሻ የምታሸንፈው እሷ ነች። ጊዜ ሰዓት ቢፈጃባትም ጤና ሁሉ ነገር ቢፈጅባትም በስተመጨረሻ የምታሸንፈው እሷ ነች ብዬ አስባለሁ። ቤተሰቦቼ እናንተስ ምን ትላላችሁ? አስተያየታችሁን ብትጽፉልኝ በጣም ነው ደስ የሚለው። ሜርሲም ደግሞ መጋለጥ አለባት። እስከ መቼ ድረስ ነው ቤት ውስጥ እንደዚህ ቁጭ እያለች የሰዎችን ቤት ቤቱን መከራ ስቃይ የምታሳየው? እና መታወቅ አለበት ብዬ የማስብ ልጅ ነኝ ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ እና እግዚአብሔር ሰላሙን ይስጣችሁ ባላችሁበት እግዚአብሔር ጥበቃችሁ የእግዚአብሔር ጥበቃ ይለያችሁ ባላችሁበት ፈጣሪ ይጠብቃችሁ እላችኋለሁ። ለማንኛውም እንደዚህ አይነት ነገር ብትተው በጣም ደስ ይላል ማለት ነው። እግዚአብሔር ማስተዋሉን ይስጣችሁ። ለብሌንዬ እንግዲህ አይዞሽ፣ ፍቅር ያው ታጋዥ ነው፣ ሁሉን ነገር ይታግዛል። በስተመጨረሻ አሸናፊ ይሆናል ብዬ አስባለሁ። ቤተሰቦቼ ሁሉ ነገር ያሸንፋል እና ብሌን እኔ እውነቴን ነው የምላችሁ በጣም ነው የምታሳዝነኝ። በጣም ነው ልቧ የሚሰበረው በነገሮች ሁላ ማለት ነው። እና ደግሞ እኔ በጣም ነው ስላችሁ እያሳለፈች ያለችው ነገር እየከፈለችው ያለችው ዋጋ ማንም ሴት እየከፈለ አይደለም። ደግሞ አቶ አምናን እንኳን ቢረዳት በጣም መልካም ነው ብዬ ነው የሚያስበው። እሱ ካልተረዳት ማን ይረዳታል ብላችሁ ታስባላችሁ? ጋይስ በጣም ነው የሚያመው። እውነቴን ነው የምላችሁ ሰው ልጅ እናንተ ስታዝኑ እናንተ ስትከፉ እንኳን ካጠገባችሁ ሆኖ አይዟችሁ ካሌላችሁ በጣም ከባድ ስሜት ስለሚሰማችሁ እንግዲህ ፈጣሪ ጥበቃ ይላያችሁ እላችኋለሁ። ውዴቼ አይዛችሁ። ትዕግስተኛ ሰው ሁሌም አሸናፊ ነው። እግዚአብሔር ትዕግስትን፣ ትህትናን፣ ፍቅርን ይስጣችሁ፣ ማስተዋልን ይስጣችሁ። ክፉ ሰዎች የተባሉትን ካጠገባችሁ መድኃኒዓለም ያርቅላችሁ። ላሉ የኔ ውዴ ሰላማችሁ ዝት ይበልኝ። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ።